ምዕራፍ 6 የትጉሃን ቅዱሳን መላእክት ስማቸው ይህ ነው። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ የተሾመ ነው። ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው። ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአት በሚሰሩ ሰዎች መናፍስት ላይ የተሾመ ነው። ከቅዱሳን መላእክት አንዱ ገብርኤል በእባቦች ላይ በገነትና በኪሩቤል ላይ የተሾመ ነው። የሚሰራ ስራ እስከሌለበት ቦታ ድረስ ዞሩ። በዚያም የሚያስፈራ ስራን አየው። የተዘጋጀና የሚያስፈራ ምድረ በዳ ነው እንጂ በላይ ጠፈር በታችም መሰረት የለውም። በዚያም እንደ ታላላቆችና በእሳት እንደሚቃጠሉ ተራሮች በአንድነት በእርሱ ላይ የተጋዙ 7 የሰማይ ከዋክብትን አየው። ያን ጊዜም በምን ኃጢአታቸው ታስረው ተግዘዋል፣ በምንስ ኃጢአታቸው በዚህ ወድቀዋል አሉ። ከእኔም ጋር ያለውን የሚመራኝን ከቅዱሳን መላእክት አንዱ ኡራኤል እንዲህ አለኝ፣ ሄኖክ ስለምን ትጠይቃለህ? ስለማንስ ልትረዳ ትፈልጋለህ? እኚህ የልዑል እግዚአብሔርን ትእዛዝ የተላለፉ መላእክት ናቸው። የኃጢአታቸውም ዘመን ቁጥር ብዙ ሺህ ዓመታት እስኪፈጸም ድረስ በዚህ ተግዘዋል። ከዚያም ከዚህ ይልቅ ወደሚያስፈራ ወደ ሌላ ቦታ ሄድኩ። በዚያም የሚያስፈራ ስራን አየው። በዚያም የሚነድን የሚንበለበል ታላቅ ቋያ አለ። መጋዝም አለበት። ወሰኑም እስከ መጨረሻው ውቅያኖስ ነው። ወደዚያ የሚያወርዷቸው ታላላቅ የእሳት አዕማድም አሉ። መጠኑና ከፍታውንም ለማየት አልቻልሁም። ዓይኑንም ማየት ተሳነኝ። ያን ጊዜም ይህ ቦታ እንዴት እንደሚያስፈራ ነው! ለማየት ደዌ ነው አልኩ። ያን ጊዜ ከእኔ ጋር ያለው ከቅዱሳን መላእክት አንዱ ኡራኤል መለሰልኝ፣ እንዲህም አለኝ፣ ሄኖክ እንደዚህ መፍራትህ ምንድነው? ስለዚህ ስለሚያስፈራው ቦታስ በዚህ መከራ ፊት መደንገጥህ ምንድነው? እንዲህም አለኝ፣ ይህ ቦታ ለመላእክት የግዞት ቤታቸው ነው። በዚያም እስከ ዘላለም ድረስ ይጋዛሉ። ከዚያም ወደ ሌላ ቦታ ሄድኩ። በምዕራብ ረጅምና ታላቅ ተራራን የጸና አለትንም አሳየኝ። ባጠገቡም ያማሩ 4 ቦታዎች አሉ። በውስጡ ጥልቅና ሰፊ የሚያድጥ ልሙጥ ነገር ፈጽሞ ልሙጥ አለ። ለማየትም ጥልቅና ጨለማ ነው። ያን ጊዜ ከቅዱሳን መላእክት አንዱ ከእኔ ጋር ያለው ሩፋኤል መለሰልኝ፣ እንዲህም አለኝ፣ እኚህ ያማሩ ቦታዎች የሞቱ ሰዎች ነፍሳት ሊሰበሰቡባቸው እነዚህ ለእነርሱ ተፈጠሩላቸው። የሰው ልጆችም ነፍሳትን ሁሉ በዚያ ይሰበስባሉ። እስከ ፍርዳቸው ቀንና እስከ ቀጠሯቸው ጊዜ ድረስ እነርሱን የሚያኖሩባቸውን እነዚህን ቦታዎች ሰሩ። ይኸውም በእነርሱ ላይ እስከሚሆነው ታላቅ መከራ ድረስ ብዙ ዘመን ነው። የሰዎች ልጆች ነፍሳትንም አየው። እነርሱም ሞተው ሳሉ ቃላቸው እስከ ሰማይ ይደርሳል።
ይከስሳልም። ያን ጊዜም ከእኔ ጋር ያለውን ሩፋኤልን ጠየቅኩት፣ እንዲህም አልኩት፣ ቃሉ እስከ ሰማይ የሚደርስና የሚከስ ይሄ ነፍስ የማን ነው? እርሱም መለሰልኝ እንዲህም አለኝ፣ ይህ ነፍስ ወንድሙ ቃየል በግፍ ከገደለው ከአቤል የወጣ ነው። ዘሩ ከምድር ፊት እስኪጠፋ ድረስ የልጅ ልጁም ከሰው ዘር ተለይቶ እስኪጠፋ ድረስ እርሱን ይከሳል። ያን ጊዜ ስለ እርሱና ስለ ሁሉም ፍርድ ጠየቅኩ። ለምንስ አንዱ ካንዱ ተለየ አልሁ። እርሱም መለሰልኝ እንዲህም አለኝ፣ እነዚህ ሦስቱ የሞቱ ሰዎች ነፍሳትን ይለዩ ዘንድ ተፈጠሩ። የጻድቃንም ነፍስ እንደዚህ ተለየ። ይህም በላዩ ብርሃን ያለበት የውሃ ምንጭ ነው። እንደዚሁም ለኃጥአን በሚሞቱበትና በምድር በሚቀበሩበት ጊዜ ሊኖሩበት ቦታ ተፈጠረላቸው። በሕይወተ ሥጋ ሳሉ በእነርሱ ላይ ፍርድ አልተደረገባቸውም። እስከ ታላቋም የፍርድ ቀን ድረስ በዚህች ታላቅ ጭንቅ ላይ በዚህ ቦታ ነፍሶቻቸው ተለያዩ። ለሚራገሙት ሰዎች እስከ ዘለዓለም መቅሰፍትና ጭንቅ አለባቸው። ለነፍሳቸው በቀል አለባቸው። በዚያም ምንም እንኳ ከዓለም ጀምሮ ቢሆንም እስከ ዘላለሙ አስሮ ያግዛቸዋል። እንደዚሁም ለሚከሰሱና በኃጥአን ዘመን በተገደሉ ጊዜ ስለ ጥፋት ለሚያመለክቱ ሰዎች ነፍስ ቦታ ተለየ። እንደዚሁም ፍጹማን በደለኞች ኃጥአንን እንጂ ጻድቃንን ላልሆኑ ለክፉዎች ሰዎች ነፍስም ቦታ ተፈጠረ። ከበደለኞችም ጋር እንደነርሱ ይሆናሉ። ነፍሳቸው ግን በፍርድ ቀን አትገደልም፣ ከዚህም አይነሱም። ያን ጊዜ የክብር ጌታን አመሰገንኩት። እስከ ዘላለሙ ድረስ ሁሉንም የሚችል የክብርና የጽድቅ ጌታዬም የተመሰገነ ነው አልሁ። ከዚያም እስከ ምድር ዳርቻ ድረስ በምዕራብ በኩል ወደ ሌላ ቦታ ሄዱ። ሳያርፍ የሚነድና የሚሮጥ እሳትንም አየሁ። መቼ እንዲሁ ነው እንጂ በሌትና በቀን ከሩጫ አይገታም። ይህ ረፍት የሌለው ምንድነው ብዬ ጠየቅኩ። ያን ጊዜ ከኔ ጋር ያለው ከቅዱሳት መላእክት አንዱ ራጉኤል መለሰልኝ እንዲህም አለኝ፣ ወደ ምዕራብ ሲሮጥ ሩጫውን ያየኸው ይህ የሚነድ እሳት የሰማይ ብርሃን ሁሉ ነው። ምዕራፍ 7 ከዚያም ወደ ሌላ ምድራዊ ቦታ ሄዱ። በቀንና በሌሊት የሚቃጠል የእሳት ተራራንም አሳየኝ። በዚያም በኩል ሄድኩ። የከበሩ 7 ተራሮችንም አየሁ። ሁሉንም አንዱ ካንዱ ልውጥ ነው። የከበሩና ያማሩ ድንጋዮችንም አየሁ። ሁሉንም የከበረ ነው። መልካቸውም የበራ ነው። ፊታቸውም ያማረ ነው። 3ቱም በምስራቅ በኩል ናቸው። አንዱም በአንዱ ላይ የጸኑ ናቸው። 3ቱም በሰሜን በኩል ናቸው። አንዱም በአንዱ ላይ የጸኑ ናቸው። ጥልቆች ቆላዎችም አሉ፣ ጠማሞችም ናቸው። አንዲቱም አንዲቱን አትቀርባትም። 7ኛውም ተራራ በእነዚህ መካከል ነው። ቁመታቸው ግን እንደ አትሮኖስ ወንበር ሁሉም ይመሳሰላሉ።
መዓዛ ያላቸው ዛፎችም ይከቡታል። በመካከላቸውም አንድ ዛፍ አለ፣ ከእነርሱ አንዱስ እንኳ ለእኔ የሸተተበት ጊዜ ከቶ የለም። እንደ እርሱ ያሉ ሌሎች አይሸቱም። ከሽቱም ሁሉ ይልቅ ይሸታል። ቅጠሉና አበባው እንጨቱም ለዘላለም አይጠወልግም። ፍሬውም ያማረ ነው። ፍሬው ግን እንደ ዘንባባ ፍሬ ነው። ያን ጊዜም የዛፍ እነሆ ያማረ ነው፣ ለማየት ያማረ ነው። ቅጠሉም መልካም ነው፣ ፍሬውም ለማየት ፈጽሞ የተወደደ ነው አልሁ። ያን ጊዜም ከእኔ ጋር ያለው በላያቸውም የተሾመው ከቅዱሳንና ከክቡራን መላእክት አንዱ ሚካኤል መለሰልኝ፣ እንዲህም አለኝ፣ ሄኖክ ስለዚህ ዛፍ ሽታ ለምን ትጠይቃለህ? ልታውቅስ ስለምን ትመራመራለህ? ያን ጊዜም እኔ ሄኖክ እንዲህ ብዬ መለስኩለት፣ ስለ ሁሉ ላውቅ ወዳለሁ፣ ይልቁንም ስለዚህ ዛፍ ላውቅ ወዳለሁ። እርሱም እንዲህ ብሎ መለሰልኝ፣ ያየኸው ራሱ የጌታችን ዙፋን የሚመስለው ረጅም ተራራ ቅዱሱና ታላቁ የዘላለም ንጉሥ የክብር ጌታ ምድርን በበጎ ሊጎበኛት በወረደ ጊዜ የሚቀመጥበት ዙፋን ነው። ይህንም የመልካም መዓዛ ዛፍ ጌታ ሁሉን እስከሚበቀልበት እስከ ታላቁ የፍርድ ጊዜና ለዘላለም እስከሚፈጸምበት ጊዜ ድረስ አንድ ሰው እንኳ ሊነካው ስልጣን የለውም። ይህም ለጻድቃንና ለትሑታን ይሰጣል። ከፍሬውም ለተመረጡ ሰዎች ሕይወት ይሰጣል። በዘላለማዊ ንጉሥ በጌታ ቤት አንጻር በመስህ በኩል በቅዱስ ቦታ ይተከላል። ያን ጊዜም ደስ ይላቸዋል፣ ሐሴትንም ያደርጋሉ። በየወገናቸውም በቅዱስ ቦታ ሽቱን ያቀርቡለታል። አባቶችህ ብዙ ዘመን እንደኖሩ እነርሱም በምድር ላይ ብዙ ዘመን ይኖራሉ። በዘመናቸውም ሐዘንና መከራ፣ ድካምና መቅሰፍት አይዳስሳቸውም። ለጻድቃን ሰዎች እንደዚህ አዘጋጅቷልና እንደዚህም ፈጥሮ ይሰጧቸው ብሏልና የዘላለም ንጉሥ የግብር ጌታ አመሰገንሁ። ከዚህም ወደ ምድር መካከል ሄድኩ። የተባረከና የለመለመ የተቆረጠ ዛፍ አቆጥቁጦ የሚኖር ቅርንጫፎች የጋረዱት ቦታን አየሁ። በዚያም ቅዱስ ተራራን አየሁ። ከተራራውም በታች በምስራቁ በኩል ውሃ አለ። የሚፈሰውም ወደ ሰሜን ነው። በምስራቅም በኩል ከዚህ የሚረዝም ሌላ ተራራን አየሁ። በመካከላቸውም ጥልቅ ሸለቆ አለ፣ ስፋትም የለው። በእርሷም ውሃ ወደ ተራራው ይፈሳል። በዚህም በሁለተኛው ተራራ ምዕራብ በኩል ከእርሱ የሚያንስ ተራራ አለ፣ ርዝመትም የለውም። በመካከላቸው በበታቹ ሸለቆ አለ። በሦስቱ ተራሮች ዳርቻ በኩል ጥልቅ የሆኑና የደረቁ ሌሎች ሸለቆዎች አሉ። ሸለቆዎች ሁሉ ጥልቆች ናቸው። ከጽኑ አለት ድንጋይ የተነሳም ስፋት የላቸውም። በእነርሱ ላይም ዛፍ ይተከላል። ስለ አለቱም አደነቅኩ፣ ስለ ሸለቆም አደነቅኩ፣ እጅግ አደነቅኩ። ያን ጊዜም እንዲህ አልኩ፣ የተባረከችና ሁለመናዋ ዛፎችን የተመላች ይህቺ ምድር ስለምን ናት? ይህቺስ በመካከላቸው የተረገመች ሸለቆ ስለምን ናት? ያን ጊዜም
ከእኔ ጋር ያለው ከቅዱሳን መላእክት አንዱ ኡራኤል መለሰልኝ፣ እንዲህም አለኝ፣ ይህች የተረገመች ሸለቆ እስከ ዘላለሙ ለተረገሙ ናት። በአንደበታቸው በእግዚአብሔር ላይ የማይገባ ነገርን የሚናገሩ ሁሉ በዚያ ቦታ ይሰበሰባሉ። ስለ ክብሩም ጭንቅ ነገርን ስለተናገሩ በዚያ ይሰበሰባሉ። በኋለኛውም ዘመን ፍርዳቸው በዚያ ይሆናል። በእውነት የሚሆን የፍርድ አይነት በጻድቃን ፊት ለዘለዓለም በእነርሱ ላይ ይሆናል። ምሕረትን የሚያደርጉም የዘለዓለም ንጉሥ የክብር ጌታን በዘመኑ ሁሉ በዚያ ያመሰግኑታል። በተፈረደባቸውም ወራት እንዳደላቸው ቸርነቱ ያመሰግኑታል። እኔም ያን ጊዜ የክብር ጌታን አመሰገንኩት፣ ለገናናነቱም እንደሚገባ ተናገርኩለት፣ ስሙንም ጠራሁት። ምዕራፍ 8 ከዚያም በመድበራ ተራራ መካከል ወደ ምስራቅ ሄድኩ። ምድረ በዳውንም ብቻ አየሁ። ነገር ግን ከዚህ ዘር ዛፎችን የተመላ ነው። ውሃም ከወደ ላይ ይመነጫል። ሻሻቴውም በስቶ እንደሚሻሽ በላዩ ይታያል። በመስህ በኩል እንደሚፈስ ወደ ምዕራብ ይፈሳል። ከአራቱም ማዕዘን ይወጣል። ከዚያም ውሃና ጠል አለ። ከመድበራም ወደ ሌላ ቦታ ሄጄ ወደዚህ ተራራ ምስራቅ ቀረብኩ። በዚያም የፍርድ እንጨቶችን አየሁ። ይልቁንም የነጭ ዕጣንና የከርቤ መዓዛ ያላቸውን ዛፎች አየሁ። ዛፎቹም አይመሳሰሉም። በእርሱ ላይ በእነርሱም ላይ ሩቅም ባለው በምስራቅ ተራራ ላይ የማይገታ ውሃ ያለባቸው የሸለቆችን ሌላ ቦታን አየሁ። ያማረ ዛፍንም አየሁ። ሽታውም እንደ ለውዝ ሽታ ነው። በእነዚህ ሸለቆች አጠገብ መዓዛ ያለው ሽቱን አየሁ። ከነዚህ በላይ ወደ ምስራቅ ቀረብኩ። በውስጡ ዛፎች ያሉበት ሌላ ተራራንም አየሁ። ከእርሱም ስሙ ሰሪራ ከልበኔም እንደሚባል እንደ ኔቄጥሮ ያለ ውሃ ይፈስሳል። በዚያም ተራራ ላይ ሌላ ተራራን አየሁ። በውስጡም ዋግራ የሚባሉ ዛፎች አሉበት። እነዚያም ዛፎች እንደ ከርካ ምሏንና ጽኗን ናቸው። ይህንም ፍሬ በያዙት ጊዜ ከሽቱ ሁሉ ይበልጣል። ከነዚህም ሽቶዎች በኋላ በተራሮች ላይ ወደ መስእ ስመለከት ያማረ ሽቱን ቀና ንሞስና ፕፕሬ የሚባል መዓዛ ያላቸው ዛፎች ዛፎችንም የተመሉ 7 ተራራዎችን አየሁ። ከዚያም በእነዚያ ተራሮች ራስ ላይ ርቄ ወደ ምስራቅ ሄድኩ። በኤርትራ ባህርም ሄድኩ። ከዚያም የራቅ ሆንኩ። ዙጡኤል በሚባል መልአክ ላይም አልፌ ሄድኩ። ወደ ጽድቅ ገነትም መጣሁ።
ከእነዚህ ዛፎችም ወዲያ ብዙዎችንና ታላላቅ ዛፎችን በዚያ በቅለው አየሁ። ሽታቸውም ያማረ ሲሆን ታላላቆች ነበሩ። ብርሃናቸውም ብዙ ነው። እነርሱም ያበራሉ። ከእነርሱም በልተው ታላቋን ጥበብ የሚያውቁበት የጥበብ ዛፍን አየሁ። እርሱም ተረርቃሞ ይመስላል። የፍሬውም እንደ ወይን ዘለላ እጅግ ያማረ ነው። የዚያም ዛፍ ሽታው ሄዶ ከሩቅ ይደርሳል። እንዲህም አሉ፣ ይህ ዛፍ መልካም ነው፣ መልኩም ያማረና ደስ የሚያሰኝ ነው። ከኔ ጋር ያለው መልአክ ቅዱስ ሩፋኤልም መለሰልኝ፣ እንዲህም አለኝ፣ የቀደሙ ሽማግሌው አባትህና ባልቴቷ እናትህ ከእርሱ የበሉ የጥበብ ዛፍ ይህ ነው። ጥበብንም አወቋት፣ ዓይኖቻቸውም ተገለጡ፣ ራቁታቸውንም እንዳሉ አወቁ፣ ከገነትም ተሰደዱ። ከዚያስ እስከ ምድር ዳርቻ ድረስ ሄድሁ። ከዚያም ታላላቅ አውሬዎችን አየሁ። አንዱ ከሌላው ልዩ ነው። የወፎችም ፊታቸው ይለያያል፣ መልካቸውም ቃላቸውም አንዱ ከሌላው ይለዋወጣል። ከነዚህ አውሬዎችም በስተ ምስራቅ ሰማዩ በላዩ ያረፈበትን የምድር ዳርቻንን እና የተከፈቱ ደጆችንም አየሁ። የሰማይ ከዋክብትም እንዴት እንደሚወጡ አየሁ። ከእርሱ የሚወጡባቸው ደጃፎችንም ቆጠርኩ። የእያንዳንዱን መውጫ ሁሉ በየቁጥራቸው፣ በየስማቸው፣ በየደረጃቸው፣ በየመኖሪያቸው፣ በየጊዜያቸውና በየወራታቸው ከእኔ ጋር ያለው መልአክ ኡራኤል እንዳሳየኝ ጻፍኩ። ሁሉንም ለእኔ አሳየኝ፣ እርሱም ጻፈው። ዳግመኛም ስማቸውን፣ ሥርዓታቸውንና ሥራቸውን ጻፈልኝ። ከዚያም በምድር ዳርቻ ወደ መስሄድሁ። በዚያም በምድር ሁሉ ዳርቻ ታላቅና የከበረ ተአምራትን አየሁ። በዚያም የተከፈቱ 3 የሰማይ ደጃፎችን በሰማይ አየሁ። ከነዚያም በእያንዳንዱ ነፋሳት ይወጣሉ። በመስህ በኩል ነፋስ በነፈሰ ጊዜ ቀቅና በረዶ፣ ውርጭና አመዳይ፣ ጤዛና ዝናምም ይፈሳል። ከአንዲቱም መስኮት በበጎ ይነፍሳል። በሁለቱ መስኮት በኃይል በነፈሱ ጊዜ በምድር ላይ ጭንቅ ይሆናል፣ በኃይልም ይነፍሳሉ። ከዚያም በምድር ዳርቻ ወደ ምዕራብ ሄድሁ። ከዚያም በመስኮቶቹ ልክና በመውጫው ልክ በምስራቅ እንዳየው የተከፈቱ 3 መስኮቶችን አየሁ። ከዚያም በምድር ዳርቻ ወደ አዜብ ሄድሁ። በዚያም የተከፈቱ 3 የሰማይ መስኮቶችን አየሁ። ከዚያም ከአዜብ ዋዕይ ጤዛና ዝናብ ነፋስም ይወጣል። ከዚያም በሰማይ ዳርቻ ወደ ምስራቅ ሄድሁ። በዚያም በምስራቅ በኩል የተከፈቱ 3 የሰማይ ደጃፎችን አየሁ። በእነዚህ በትናንሽ ደጃፎችም በእያንዳንዱ በኩል ታናናሾች የሰማይ ከዋክብት ያልፋሉ። በታየችላቸውም ጎዳና ወደ ምዕራብ ይሄዳሉ። ይህንንም ባየው ጊዜ አመሰገንኩ። የፍጥረቱንም ገናናነት ለመላእክቱና ለሰዎች ነፍሳት ይገልጥ ዘንድ ሥራውንም ያመሰግኑ ዘንድ ፍጥረቱም ሁሉ የኃይሉን ሥራ ያዩ ዘንድ ታላቅ የሆነ የእጁንም ሥራ ያከብሩ ዘንድ እርሱንም ለዘላለሙ ያመሰግኑ ዘንድ ታላላቅና የከበሩ ተአምራትን ያደረገ የክብር ጌታን ሁል ጊዜ አመሰግነዋለሁ።
ምዕራፍ 9 ሁለተኛ ጊዜ ሄኖክ ያየው ራእይ የአዳም ልጅ የሴት ልጅ የኤኖስ ልጅ የቃይናን ልጅ የመላኤል ልጅ የያሬድ ልጅ ሄኖክ ያየው የጥበብ ራእይ ነው። በምድር ላይ ለሚኖሩ ሰዎች እናገረው ዘንድ የጀመርኩት የጥበብ ነገር መጀመሪያ ይህ ነው። የቀድሞ ሰዎች ስሙ፣ በኋላም የተነሳችሁ ሰዎች በመናፍስት ጌታ ፊት የምናገረው የቅዱሱን ነገር አስተውሉ። እነዚህ መጀመሪያ ይሻላል ይላሉ። እኛም በኋላ የተነሳን ሰዎች የጥበብ መጀመሪያን አንከለክልም። እኔ እንዳሰብኩት የዘላለም የሕይወት ዕድል ከርሱ የተሰጠኝ የመናፍስት ጌታ እንደወደደ የያዝኩት ጥበብ ከመናፍስት ጌታ ፊት እስከ ዛሬ ድረስ አልተሰጠኝም ነበር። 3 ምሳሌዎችም ተገለጡልኝ። እኔም በምድር ለሚኖሩ ሰዎች እነግራቸው ጀመር። መጀመሪያ ምሳሌ ይህ ነው። ከጻድቃን ማኅበር በተገለጠ ጊዜ፣ ኀጣን በኀጢአታቸው በተፈረደባቸው ጊዜ፣ ከምድር ፊት በታወቁ ጊዜ፣ በመናፍስት ጌታ ዘንድ ሥራቸው በጸናላቸው በተመረጡ ጻድቃን ፊት ጻድቁ በተገለጠ ጊዜ፣ በምድር ላይ ለሚኖሩ ለጻድቃንና ለተመረጡ በተገለጠ ጊዜ የኀጢአተኞች ማደሪያ ወዴት ነው? ወዴት ነው? የመናፍስት ጌታን የካዱት ሰዎችስ ማረፊያቸው የት ነው? ጥንቱን ባልተወለዱ በተሻላቸው ነበር። የጻድቃንም የተሰወሩ ክብሮቻቸው በተገለጠ ጊዜ በኀጣን ይፈረድባቸዋል። ከጻድቃን ከተመረጡት ሰዎች ፊትም የተነሳ ዝንጎች ይታወካሉ። ከዛሬም ጀምሮ ምድርን የሚገዟት ሰዎች አዛዦችና ልዑላን አይሆኑም። የቅዱሳንን ፊት ማየት አይችሉም። ለቅዱሳን ጻድቃንና ለተመረጡ ሰዎች ፊት የመናፍስት ጌታ ክብሩ ተገልጧልና ያን ጊዜም አዛዦች ነገስታቱ ይጠፋሉ፣ በጻድቃንና በቅዱሳን እጅም ይሰጣሉ። ከዚያ ወዲያ የእነርሱ ሕይወት ፈጽሟልና በመናፍስት ጌታ ዘንድ ለእነርሱ የሚያማልድ የለም። በዚያም ወራት እንዲህ ይሆናል። የተመረጡና ቅዱሳን ልጆች ከፍ ካሉ ሰማያት ይወርዳሉ፣ ዘራቸውም ከሰው ልጆች ጋር አንድ ይሆናል። በዚያም ወራት ሄኖክ የቅናትና የቁጣ መጻሕፍትን የችኮላና የሁከት መጻሕፍትን ያዘ። የመናፍስት ጌታም ምሕረት አይደረግላቸውም አለ። በዚያም ጊዜ ደመናና ጥልቅ ነፋስ ከምድር ፊት ነጥቆ በሰማያት ዳርቻ አኖረኝ። በዚያም ሌላ ራእይ ያየው። የጻድቃንን ማደሪያቸውንና የቅዱሳንን ማረፊያቸውን አየው። በዚያም ዓይኖቼ ከመላእክት ጋር ማደሪያቸውን ከቅዱሳንም ጋር ማረፊያቸውን አዩ። ስለ ሰው ልጆች ይለምናሉ፣ ይማልዳሉ፣ ይጸልያሉ። ጽድቅም በፊታቸው እንደ ውሃ ይፈሳል፣ ምሕረትም በምድር እንደ ጠል ይሆናል። በመካከላቸውም ለዘላለሙ እንዲሆናል። በዚያም ወራት ዓይኖቼ በጽድቅና በሃይማኖት የተመረጡ ሰዎችን ቦታ አዩ። በዘመናቸውም ጽድቅ ይሆናል። ለጻድቃንና ለተመረጡትም ለዘላለሙ በእርሱ ፊት ቁጥር የሌላቸው ከመናፍስት ጌታ ክንፍ በታችም ማደሪያቸውን አየው።
ጻድቃንና የተመረጡትም ሁሉ በፊቱ እንደ እሳት ብርሃን ያበራሉ። አፋቸውም በረከትን ይሞላል፣ ከንፈሮቻቸውም የመናፍስት ጌታን ስም ያመሰግናሉ። ጻድቅም በፊቱ አያልቅም፣ ርትዕም በፊቱ አይፈጸምም። በዚያው እኖር ዘንድ ወደድሁ፣ ነፍሴም ያን ቦታ ወደደችው። በመናፍስት ጌታ ፊት ስለ እኔ እንዲህ ጸንቶአልና። ጥንቱን እድል ፋንታዬ በዚያ ሆነ። በዚያም ወራት የመናፍስት ጌታን ስም አመሰገኑ፣ ከፍ ከፍም አደረግኩ። የመናፍስት ጌታም በበረከትና በክብር እንደወደደ እርሱ አጽንቶኛልና በበረከትና ክብርን ሰጠው። ቆይቶም ዓይኖቼ ያን ቦታ አዩ። እንዲህም አልኩ፣ አከበርሁት፣ አመሰገንሁትም። ብሩክ ነው ከጥንትም ጀምሮ እስከ ዘለዓለሙ ይመስገን። በፊቱም ፍጻሜ የለም። ዓለም ሳይፈጠር ይህ ዓለም ምን እንደሆነ እርሱ ያውቃል። ለልጅ ልጅ ዘመን የሚሆነውንም ነገር ያውቃል። የማያንቀላፉ ያመሰግኑሃል፣ በጌትነትህም ፊት ይቆማሉ። የመናፍስት ጌታ ቅዱስ 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 ነህ፣ ፍጥረትህም ምድርን ይሞላል እያሉ ያከብራሉ፣ ያመሰግናሉ፣ ከፍ ከፍም ያደርጋሉ። በዚያም የማያንቀላፉትን ሁሉ በፊቱ ቆመው ሲያመሰግኑ ዓይኖቼ ያዩ። አንተ ብሩክ ነህ፣ የመናፍስት ጌታም ስም ለዘላለም ብሩክ ነው ይላሉ። ማየት እስኪሳነኝም ድረስ ፊቴ ተለወጠ። ምዕራፍ 10 ከዚህም በኋላ ፈጽመው የብዙ የሚሆኑ መላእክትን አየው። በመናፍስት ጌታ ፊት የሚቆሙ መላእክትም ቁጥርና ግምት የላቸውም። በመናፍስት ጌታ 4 ክንፎችም ከሚቆሙት የተለዩ ሌሎች 4 ገጻትን አየው። ስማቸውንም አወቁ። ስማቸውንም የነገረኝ ከእኔ ጋር የመጣው መልአክ ነው። የተሰወረውንም ሁሉ ገለጠልኝ። የእነዚያን የ4ቱን ገጻት ቃላትም በክብር ጌታ ፊት ሲያመሰግኑ ሰማሁ። መጀመሪያውም ቃል የመናፍስት ጌታ ለዘለዓለሙ ያመሰግነዋል። ሁለተኛውም ቃል የተመረጠውንና በመናፍስት ጌታ የታመነ ምርጦችን ሲያመሰግን ሰማሁ። ሶስተኛውም ቃል በምድር ስለሚኖሩ በመናፍስት ጌታ ስምም ስለሚማልዱ ሰዎች ሲለምንና ሲጸልይ ሰማሁ። አራተኛውንም ቃል ሰይጣናትን አስወጥቶ ሲሰዳቸው ሰማሁ። በምድር የሚኖሩ ሰዎችንም ያጣሏቸው ዘንድ ወደ መናፍስት ጌታ እንዲገቡ አይተዋቸውም። ከዚህም በኋላ ከእኔ ጋር የሚሄደውን የተሰወረውንም ሁሉ የገለጠልኝን የሰላም መልአክ ያየኋቸውና ቃላቸውን የሰማኋቸው የቆጠርኋቸውም እነዚህ 4ቱ ገጻት እነማን እንደሆኑ ጠየቅኩት። እንዲህም አለኝ፣ ይህ የመጀመሪያው ቃል ይቅር የሚልና ከማት የራቀ ቅዱስ ሚካኤል ነው። ሁለተኛውም በበሽታው ሁሉ ላይና በሰው ልጆች ቁስል ላይ የተሾመው
ቅዱስ ሩፋኤል ነው። ሶስተኛውም በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው። አራተኛውም የዘላለም ሕይወትን ለሚወርስ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው። እነዚህም አራቱ የልዑል እግዚአብሔር መላእክት ናቸው። በዚያም ወራት